ጤና ይስጥልኝ ውድ የዩቲዩብ አድማጭ ተመልካቾች፣ ትኩስና ሰበር መረጃዎች ደርሰውኛል። ከዚህ እንደሚከተለው አቀርብላችኋለሁ። ከዜናዎቹ ጋር አንዱ ዓለም ነኝ። አብራችሁ ይቆዩ። በኢራን ተመቶ የወደቀውን የአሜሪካ የጦር አውሮፕላን ፍለጋ እንደቀጠለ ነው። የጦር ጀቱን አብራሪ የሚፈለግበት መንገድ ደግሞ እጅግ እያነጋገረ ይገኛል። ምክንያቱ ደግሞ ኢራን በፍለጋ ውስጥ መካተቷ ነው። ኢራን ፓይለቱን ብታገኘው አትገለውም፣ ይልቁንም በምርኮ ይዛ ለድርድር ልትጠቀምበት ይሆናል እየተባለ ነው። በኢራን ደቡባዊ ግዛት ተመቶ እንደወደቀ የሚነገርለት ኤፍ-15 የተባለው የአሜሪካ ዘመናዊ ጦር ተዋጊ ጀት አብራሪው በፓራሹት ዘሎ ማምለጡን ተከትሎ ኢራን የአካባቢውን ነዋሪዎች በአካል ይዛችሁ አምጡልኝ፣ ይህንን ላረገም ዳጎስ ያለ ገንዘብ ሽልማት አዘጋጅቻለሁ እያለች ትገኛለች። ይህ በእንዲህ እንዳለ አሜሪካና እስራኤል በጋራ ሆነው ኢራን ላይ ጦርነት ከከፈቱበት ጊዜ ጀምሮ እስካሁን ድረስ 365 የአሜሪካ ወታደሮች ላይ ጉዳት እንደደረሰባቸው ፔንታጎን ገልጿል። በተያያዘ ዜና የኢራን እምቅ የዩራኒየምና የሚሳኤል ሀብቷ እስካሁን ግማሽ ያህሉ እንኳን እንዳልተነካ ግምት ያላት አሜሪካ በእግረኛ ጦር የመቆጣጠር ዓላማ እንዳላት ተነግሯል። ምናልባትም ይሄ አማራጭ ግን የመጨረሻውን ሊሆን እንደሚችል ነው የተጠቆመው።